ውጪ አሮጣ ውጪ መውጣት ካለብሽ አንቺ ነሽ ውጪ አስወጣት አንተን ገድዬ ወይ እሷን የባሳለና አገርህን አትልቀቅ ይላል ያገሬ ሰው እና እኔ ምለው ብሩክ ግን የዋህ ነው ልበል ወይስ ምንድነው ማለት ይቺን ሴት ለምን በግል ማግኘት አስፈልገ ለምን እንዴ ጉርጓድ እየቆፈረ ያለ ሴት ናት ወይንስ ብሩክ ያመንክበት እንዴ ልጁ ያንተ መሆኑን አልገባኝም እኔ እንጃ በጣም ግራ እየተጋባው ነው ውዶቼ ማለት ግራ ተመጋባት ያንተር ነው እንደዝም ብለው እንዴ ይቺን ሴት ለብቻ ማግኘት ለዛውም ሩም ውስጥ አስበዋል እንዴ ብሩኬ ለሃይሚ ምን ያክል ነገር እንደሚፈጠር በውስጧ እንደ ሴት ላይ ቆሙና አስቡ ውዶቼ እንደ ሴት ሊሆናችሁ ፍረዱ ነው ዛሬ እንዴ ኧረ ምን እየተደረገ ነው ያለው ሲጀመር ይሄንን ቁማር እሷ ቆምራበታለች ቀድማ መጥሪያ ወረቀት ለሃይሚ እየሰጪው ምናምን ማለቷ ያቀደችው እቅድ ስላለ ነው ሰላማችሁ ይብዛልኝ ውዶቼ በያላችሁበት ምን ሰላም አለ ነገሩ ሰላማችን ታጣርኮ በጣም ቆይተናል እንግዲህ ዛሬ ምን መሰላችሁ ውዶቼ በጣም ነው እንጃ ለመፍረድ በጣም የሆነ ግራ እየተጋባው ነው ያሉት የምሬ ነው ማለት እንግዲህ ቀደም ሲል ትናንትና ለሃይሚ ይቺ ቅንቅና መጥሪያ ሰጪ ለብሩኬ ካስሽዋለሁ ብላ ሰጠቻት እንግዲህ ያ መጥሪያ እንደተላከበት ብሩኬም ቀድሞ ያቃል ነገር ይየውን ማለት ነው ለሱ እንደተላከ ነገር ግን ለሃይሚ ስደውልለት በሰዓቱ ስልክ አላነሳም ለዚህኛው ጭልፊት ተስደውል ስልኳን አንስቶ እንግዲህ ያለበትን ሩም ምናምን ነግሯት እዛ ድረስ ሄዳ እንግዲህ ለምን በምን ምክንያት እንዳገኛት አላቀም ምናልባት የተፈጠረው ይሄ ክስ አስፈርቶ ክሱን ለማስቆም ያደረገው የሄደበት ሂደት ነው ብዬ ነው የተረዳሁትኝ እዚህ ጋር ማለት ነው ይሄንን ደግሞ ለማድረግ የሚፈልግ ሰው ማለት ይሄንን ደግሞ ማድረግ የሚችለው ወይንም ይሄንን ደግሞ ማድረግ ያለበት ሰው ችግሩ ውስጥ እጁ ያለበት ሰው ነው ወንጀለኛ የሆነ ሰው ነው ብሩኬ ደግሞ አርግ ያለሁም አላደረኩኝም ልጁ የኔ ነው የኔም ላይሆን ይችላል ሁለት ልብ ነው ያለው አንተ እርግጠኛ አይደለም ልጅቷ ያለምንም መረጃ ያለምንም ማስረጃ ነው ልጅቷ እየወነጀለች ያለችው እንደ እንትኑ ማለት ነው እንደ ህጉ ስንሄድ አሁን አላንተ የክስ ወረቀት ላከችበት አይደለ የክስ ወረቀት ስትልክ በሃይሚ በኩል ነው የክስ ወረቀቱ የተላከው ሃይሚ ደወለችልህ ስልኩን አንስተ ቀድመ ሃይሚን ማናገር ነው ያለብህ ወይስ ልጅቷን ቀድሞ ማግኘት ነው ያለብህ ወይንስ እሷ ጋር ማስረጃ ፋይል ስላለ ነው ያንን ፋይል ስለምታወጣብክ ክሱን ለማስተጓጎል ክሱ ላይ ምህረት እንድታረግልህ ነው ቀድመህ እሷን ያገኛት ወይንስ ምንድነው አልገባኝም ይሄ ነገር ምክንያቱም ይሄ በጣም የሚያጠራጥር ነገር ነው ሲጀመር ደግሞ ዛሬ ምን አለ ብሩኬ ምንድነው አንቺ እኮ አታፍሪም በድጋሚ ልታስረግዛት ነው ትለኛለክ ልትኝ ይሆናል አለ የመጀመሪያ ጥያቄ አለኝ በቅድሚያ ለብሩኬ ማለት ነው ምንድነው እሱ ልጅቷ ጋራ ምንም አይነት ኬስ ከሌለ ልጅቷ ጋራ ምንም አይነት ስተት ካልሰራ ልጅቷን ለምን በድብቅ ታገኛታለህ ከዚህ በፊት በድብቅ አግኝተሃት ነው አይደል ይሄ ሁሉ ስተት የተፈጠረው ይሄ ሁሉ ነገር ይሄ ሁሉ ጠብ አንተና በሃይሚ መሃል የተፈጠረው ልጅቷን በድብቅ ማግኘትህ አይደለ ልጅቷን ለምን አብረ ከሃይሚ ጋር አታገኛትም ሃይሚም ራሷ ምን አለች ለምን ከኒ ጋር ማግኘት አልፈለክም ለምን ከኒ ጋር አታገኛትም አለችክ ለምን ማለት ምንድነው ያደረከው ስተት አለ ልቦና የሚያቀው ብሩኬ አሁን እየሰራ ያለው ስተት በጣም የተደራረበ አይነት ስተት ነው እንደ አንድ ሴት ልጅ ደግሞ ሃይሚ ሪስፔክት መደረግ አለባት ምክንያቱም ምንድነው አንተን አክብራክ ወዳክ አምናክ ለነገ ለብዙ ነገር እያሰበችክ አብራ አምና ታምና ነው እየኖረች ያለችው ስለዚህ ይቺ ልጅ እናንተንም ልታለያይ እንኳን ተልኮ ቢኖራት የመጣችው አንተ በድብቅ እያገኛት ነው ሃይሚ በማታቀው መንገድ ቀድመ ሃይሚን ማግኘት ነው ያለብህ መጥሪያ ልካልሃለች እንደላከችልህ መጥሪያ አንተ ታውቃለህ አይደለ ስለዚህ መጥሪያው እንደተላከልህ ካወቅ ለምን ልጅቷን ማግኘት አስፈለገ ልጅቷስ ለምን አንተን ማግኘት ፈለገች መጥሪያ ላከች አይደለ ብሩኬ ሲደውል ስልክ አላነሳም ብሎኛል አለች ስልክ ስትደውል ለሷ በመጀመሪያ ካላነሳህላት መጥሪያውን ለሃይሚ ስትሰጥ ለምን ለልጅቷ አነሳህላት
ለምን ብሩኬ አሁን ይሄ ልክ ነው? ልክ አይደለም፣ ስህተት ነው። እና የሆነ ነገር እኛ ራሱ አሁን ላይ እንድንጠረጥር እያደረግከን ነው። ምክንያቱም ብሩኬ ይሄን ስህተት ሰርቶት ይሆን እንዴ እንድል ነው እያደረከኝ ያለው። ምክንያቱም አሁን ራሱ እንድጠረጥር ያደረገኝ ነገር ምንድነው? በድጋሚ አስረገዝክ ልትኝ እንዳይሆን አንቺ እኮ አታፍሬም ስትል የመጀመሪያውንም አድርጎታል እንዴ የሚል የሆነ ፍራቻ ተፈጠረ እኔ ልብ ውስጥ ማለት ነው። ግን እየተደረጉ ያሉት ነገሮች አብዛኛውን በከፊል እውነት ይመስላል። በከፊል ደግሞ ልጅቷ የሆነ ተልኮ እንዳላት ነው የሚመስለው። ምክንያቱም ልጅቷ ተልኮ እንዳላት ነው የሚመስለው ስላችሁ እዚህ ጋር ምንድነው ቤተሰብ ለምሳሌ መጥሪያ ለሃይሚ ስጭው ስልክ ስደውለት አላነሳም። ስልክ ስላላነሳክ ለሃይሚ በሃይሚ በኩል መልእክቱ ተላከ ብሩኬ። መልእክቱ በሃይሚ በኩል ተልኳል። መላኩንም አንተ ታውቃለህ አይደለ? ስለዚህ ሃይሚን ማግኘት ይቀላል ወይስ እሷን ማግኘት ይቀላል? ሃይሚ አሁን በአንተ ላይ የበለጠ ጥርጣሬ እንዲያሳድርባት ነው ያደረግከው። አሁን አንተና ሃይሚ ቀድማችሁ ብትገናኙ ኖሮ የክሱን ወረቀት ይዛ ስትመጣ፣ ምክንያቱም አሁን ሃይሚ በዚህ ሰዓት አሁን ባለበት ችግር ውስጥ የትም ጥዬ መሄድ አልፈልግም፣ ተጎኑ መሆን እፈልጋለሁኝ እና ላግኘው ይሄንንም የክሱን ወረቀት ወስጄ ልስጠው በማለት ወደሱ በሄደችበት ሰዓት ነው እንግዲህ ከእዩ ጋራ አንድ ሩም ውስጥ ያገኘቻቸው ማለት ነው። ሃይሚዬ አስቡ እንግዲህ በጥል ውስጥ ሁሉ ፍቅር አለ፣ በጥል ውስጥም ብትሆኑ ፍቅር አለና ሃይሚ አስጨንቋት ይሄ ክስ በመመሰረቱ በብሩኬ ላይ አስጨንቋት ከጎኑ መሆን አለብኝ ብላ በሄደችበት ሰላምን ናፍቃ በሄደችበት ሰዓት እሱ ግን ሌላ ዓለም ውስጥ ነው፣ አንድ ሩም ውስጥ ነው። እንግዲህ ይሄንን ለምን አገኛት ወደምለው ነገር ስረዳና ነገሩን ሳገናዝበው እንደነገርኳችሁ ቀደም ብዬ መግቢያ ላይ ክሱን አስቀሪልኝ ለማለት ሊለምናትም ፈልጎ ሊሆን ይችላል የሚለው ጥርጣሬ ነው። ይሄ የሚሆነው ደግሞ ብሩኬ ነገርየውን እውነት ልጅቷን ከሱ ከሆነ ያረገዘው የሚለው ነገር ነው። ከሱ እንዳረገዘች ነው አሁን ብሩኬ እያሳወቀ ያለው በሚያደርጋቸው ነገሮች ማለት ነው። እየተፈጠሩ ባሉ ድርጊቶቹ ውስጥ ልጁ የሱ እንደሆነ ነው እያሳየ ያለው። የሱማ ባይሆን ኖሮ ክስ ስመሰረትበት መረጃና ማስረጃ አቅርቢ ይላት ነበረ። ከሃይሚ ጋር ሆኖ ነበረ ልጅቷን የሚጋፈጠው። እና እንግዲህ መድኃኔዓለም ነው የሚያውቀው የብሩኬ ነው አይደለም የሚለውን ፈጣሪ ነው የሚያውቀው። ፈጣሪና እዩ እና ብሩኬ ናቸው የሚያውቁት። በዚህ መሀል ግን ሃይሚዬ ተፈተነች። እንዲህ ሃይሚዬ ላይ እንደዛ አይነት ነገር ከባድ ነው፣ መደረግ የሌለበት ነገር ነው እየተደረገ ያለው። ብሩኬ መስመሮቹን ብታስተካክላቸው ልክ ነው፣ ጥሩ ነው። አሁን ግን ነገሮቹ እያበላሻቸው ነው ያለው ብሩኬ። ሃይሚ ሌላ ጥርጣሬ እንዲፈጠርባት ነው እያደረክ ያለው ማለት ነው። ምክንያቱም ልጅቷን ለግል ማግኘትክ አግባብ የለውም፣ አግባብ አይደለም። ይሄ ትልቅ ስህተት ነው፣ በጣም ትልቅ ስህተት ነው። ሴት ልጅ ናት፣ በጣም የምታፈቅር ሴት ልጅ ናት ሃይሚ። ሌላ ነገር ነው የምታስበው። እኔም በሃይሚ ቦታ ብቆም ሌላ ነገር ነው የማስበው ማለት ነው። እና ይሄ መሆን የሌለበት ነገር ነው ብሩኬ። እውነት የመሆን የሌለበት ስህተት እየሰራ ነው። አላቅም እኔ ምን እንደምል ራሱ ውዶቼ። ይሄ ለመፍረድ ራሱ ግራ ያጋባል። የምሬን ነው። የክስ መጥሪያ ወረቀት እንደደረሰ በሃይሚ በኩል እንደደረሰ እያወቀ እንደገና እሷን ማግኘት እኮ ማለት እኔ ወንጀሉን ሰርቼዋለሁኝ ወንጀሉን ይሄንን አቁሚልኝ ብሎ ያንን ሰው ለመለመን ነው የምታገኙት። የሆነ ወንጀል ብትሰሩ ማለት ነው ቡቦ ትሰጣላችሁ ምናምን ነገር ከስራት ለማምለጥ ለመዳን ማለት ነው የሚደረግ እውነተኛ ታሪክ ላይ የተመሰረተ ድራማ ነው እየሰሩ ያሉት ብሩኬና ሃይሚ ማለት እዩና ሃይሚ ማለት ነው። ግን በዚህ መሀል ሃይሚ ምንም በማታውቀው ነገር እየተጎዳኝ ነው ያለችው። እኔ ውዶቼ እነዚህ ልጆች እንዲለያዩ ስለማልፈልግ በእነሱ መሀል መጥፎ ነገሮችን ማለት እንደ ሐሳብ አድርጌ የሆነ ነገር በመወረውርበት ሰዓት እንደ መጥፎ ነገር ደግሞ የምትረዱ ሰዎች ስላላችሁ ከዛ ነገር ውስጥ እኔ እጄን አውጥቻለሁኝ። እየተደረጉ ያሉት ነገሮች እያዩዋቸው ያሉ ነገሮች ውስጤንም ቢያናድዱኝም እንግዲህ መልሰው ይገናኛሉ። ብሩኬና ሃይሚ መልሰው አንድ የሚሆኑ ሰዎች ናቸው በማለት ነገሩን አይቶ በማለፍ እያሳለፍኩ ነው ያለሁት ውዶቼ። እንግዲህ እናንተ ደግሞ የራሳችሁን ሀሳብ አስተያየት ጣል አድርጉበት። ዛሬ ግን የተደረገው ነገር በጣም የሚያናድድ ነው። ብሩኬ ልጅቷን በድጋሚ ለብቻ ማግኘት አልነበረበትም። አላቅም ምክንያቱ ምን እንደሆነ። ምክንያቱም ሳታቂ እንዴት እንደዚህ ትናደጃለሽ ምናምን ብሏል። ሃይሚንም እንግዲህ ምንም ማወቅ አይጠበቅም። ምክንያቱም ግልጽ